ለመድረስ 900 ሺህ ብር ነው አይደል የምታገኝበት? ያርግልህ እንደምን አደርክ ልጅ ቴዎድሮስ? ያላሰቡት ሲደርስ ያልገመቱት ሲመጣ የዘገየው ሲፈጥር ግዴታው መሮጥ ነው ለመድረስ ለየቀን ሰው ራሱ ሲመስል ተነጠለ አሊያም ኦድ የሚል ስም ይሰጠዋል የተለያዩ ሰዎች ለየቀን ሆነው ገጥመዋል በባህሪ ባስተሳሰብ ለየቀን በታሪክ ፍሰቱ አስገራሚ አዲስ ለየቀን ጥርና ሳይንስ አይ ሙዬ በእናትሽ አንዴ ንፊኝ ፍቅር በካልኩሌሽን ይተነተናል በስሌት ይጠረጠራል በቀመር ይበተናል ፍቅር ከሳይንስ ይፋለማል ፍቅርና ሳይንስ ዳንኪራ ትረካ ድራማ ሙዚቃ ህፃናትን በስነ ምግባር የሚያንጽ አዲስ ቪሲዲ ልጆቹን ለሚወድ ቤተሰብ የቀረበ ዳንኪራ የምን ጊዜም የምርጥ ስራ ከፋፋይ እሱ ባለው ኦዶ ቪዥዋል እቲሚቲ የሎሚ ሽታ አባብዬ ምን አለሽ ማታ እንዲህ ብሎኛል ጆሊ ጁስ ጠጪ ብሎኛል ጨዋታ ሄጄ ስመለስ ጆሊ ጁስ ጠጣው አለኝ ደስ ትምህርቴንም አጠናለሁ ጆሊ ጁስን እጠጣለሁ ጆሊ ጁስ ጣፋጭ ግሩም ነው ጆሊ ጁስ ዛሬ ዳብስ ነው ለሁሉም የሚስማማ ጣዕም ቴስቲስ
የአፍሪካ ህብረት የመሪዎች ጉባኤ በነገው ዕለት አዲስ አበባ ውስጥ ይጀምራል። በጉባኤው ለመሳተፍም የበርካታ ሀገራት መሪዎች ወደ መዲናችን መግባት ጀምረዋል። ነገ በአፍሪካ ህብረት የመሰብሰቢያ አዳራሽ በሚጀመረው ስብሰባ ለመካፈል አዲስ አበባ እየገቡ የሚገኙት የሀገራት መሪዎችና የልኡካን ቡድን አባላትን ህዝቡ በተለመደ ኢትዮጵያዊ ጨዋነትና እንግዳ ተቀባይነትን እንዲያስተናግድ ተጠይቋል። ከዚሁ ጋር ተያይዞ መሪዎቹና የልኡካን ቡድን አባላቱ በሚተላለፉባቸው የአዲስ አበባ ዋና ዋና መንገዶች ላይ የሚፈጠረው የትራፊክ ዋው መነሳቱ ሳይሻለኝ አይቀርም ባክሽ ተኝቼም ድካሙ አልወጣልኝ ምን ምትሄድበታለህ እስከ ትናንትና ደውሎ ይጠሩናል ብለን ነበር ግን አልደወሉም ስለዚህ ልጆቹን አልተሳካም ልልወጣ ይሆናል እንዴ አልተሳካም ለማለት የግድ መሄድ አለብህ እንዴ እዚሁ ሆነ ደውለህ አልተሳካም አትላቸው ፕሬዘንቴሽኑን ለመጨረሻ ጊዜ የምናቀርበው ለትናንት ነበር መጥቶ የተባሉትም እንግዶች ፕሮጀክታችንን ሳያዩት ሊሄዱ ነው ያው አልተሳካም ማለት ነው እኔ እኮ ግርም የሚለኝ እኛ የሰራነውን ስራ እነዚህ ከውጭ መጡ የተባሉ ሰዎች ካላዩት በስተቀር ስራ አይመስለንም አይደል እንዴ ቆይ ዛላፊነት ቦታ የተቀመጡ ሰዎች ለምንድን ነው የማያዩላችሁ እስቲ ንገረኝ እነሱ ከነኛ በምን ይለያሉ እንዴ መቼም ደማቸው እንደኛ ቀይ ፈሳሽ ነው አይደል ልባቸውም በግራ በኩል ነው በምንድን ነው እሱ ከኛ የሚለዩት ቆይ ጸጉራቸውስ ውሽ በእናታችሁ አንተ ደው ይልቅ ተሳማኛለህ ለሊት እንዲቆጭ ብዬ ነው ያደርኩት መጥፎ ህልም ነው ያየሁት ከዚች ቤት እንዳትወጣ ጥሩ ነው ታዲያ እንዴ በህልም እኮ መጥፎ ነገር ያየሰው እኮ በሆኑ ጥሩ ነገር ይገጥማል እንደውም ልንገርሽ ለምሳሌ መርከብ መብረቅ ያየሰው አይደለም ይሄን ፍልስፍና እዛው ተማሪዎች ላይ የኔ ህልም ፍለፊት ነው ተናግሬያለሁ ከዚች ቤት እንዳትወጣ ይልቅ መጽሐፍን ያነበብክ ጠብቀኝ ስመጣ ቀዳሜን ቡና አፍልቼ ፏ አደርግልሃለሁ እሺ ከዚች ቤት እንዳትወጣ በአንደኛው ክፍለ ዘመን እንደው ከጀት ስንፈታኗል ሰው የሚነግርህን ስማ ልክ እንዳትወጣ ብያለሁ እንዳትወጣ እሺ እመጣለሁ አሁን እሺ አንቺ ሶዴት አክስቴ ጋር ነው በዛ ኮሌ ኮንዶሚኒየም የሚከፈለውን 15000 ብር እኮ ዛሬ ፈልግልሻለሁ ብላኛለች አንተ እንደሆንክ እዚህ ትርኪ ምርኪ ሰፈር ውስጥ ልትቀብረኝ ነው አላሳብ የኔ ጌታ እኔ ልጅ መውለድ ፈልጋለሁ አሁን እመጣለሁ እሺ አልቆይም ማሪ እንዴት ማይታክ ምን ነው ደህና ዋልክ ምን ነው በደህና ነው ደህና ነኝ ቁጭ በል እስቲ ደህና ዋልክ ምን ነው ምን ሆነሽ ዛሬ እንደው መጥፎል ምሳይ ነው ያደርኩት የኔ ህልም ደግሞ መሬት ጠብ አይልም ልጄ ባክ ምንድነው እንደሰበር ዜና በየሰቡ ቤት ስታይ ነው እንዲያደርኩት ምን ማለት ነው እንዴ አሁንም እኮ ጽጌ ህልም አይቻለውና ከዚህ ቤት እንዳትወጣ ብለህ ነው ሄደችው አየ አዟዙሮ ሲያሳያት እንዳትቀመጥ እዚህ ቤት እንድች ብለህ እንዳትውል እዚህ ቤት እኔ ወዳጅ ለቅሶ ይዞኝ ማልቀርበት ሆኜ ነው እንጂ ይዤህ ወጣ ነበር ምን ሆነሽ ነው ናን ሂድ እንዴ እኔ ራሴ ሄዳለሁ ምን ችግር አለ ኧረ እባክህ ልጄ አደራ ቃሌን ፈጽም ልጄ አደራ አደራ ልጄ አደራ ነው የመጣች ደስ ይላል ማለት ነው ሁሉም ነገር ደህና ዋል እሺ ደህና ዋል እሺ ደህና ዋል
ይሄን እኮ እንትን መትቻ አስተካክላለሁ ስል ድንገት አይ ያው ለመስራት ይሄንን መታለስ ክሬም ናግባ የለም እኮ ምኑ እንዴት ምኑ ግርግዳ ያፈረስክ ምን ትላለህ እንዴ አይ እኔ እንኳን ለመምታት ብዬ ነበር እንትን ስል አንድ ቀን እንደምትገባ ተስፋ ነበር አይ ታዲያ እንዴ እንዴ ለዛሬ ተሳካለ አይ ይቅርታ አድርግልኝ እንዴ አይነት ነገር አልፈልግ ምን ስለሆንክ አንዴ አንተ ማን አንዴ አይ ደፈረኝ አንተ ገና እግሬ ከቤት ወጣ ከማለቱ ጠብቀኝ ገና እግሬ ከቤት ወጣ ከማለቱ ምንድነው ግርግዳ ከበሶ ይሰልከራ እንዴ እሱ የለም ብለህ ነው አይደል እኔ የለውማ አሳይሃለሁ እኔ የለውማ እኔ የለውማ የባሰለና ሀገርን አትልቀቃለ ሀገር ሰው ጭራሽ ብላ ግድግዳ መሰረት ገባ ምን አታዳምጡ እናንተ ፖሊስ ሰሙኝ አልቻላችሁም እኮ ለሰሩኝ አልቻላችሁም እኮ ድሮም ሰውና ስገባ አስተያየቱ ቀፎኝ ጉረኛ ከዛ የተለየ እሷን እንግዲህ በሲሪደት አይዞሽ ደርሽበታል አናቱ ነው ደስያሰኛ አይዞሽ ሆድዬ አይዞሽ ራሱ አይደለችም እሱ አይደለችም ጀግና ሚስቱ ላይ ነው ሰው በእናታችሁ ያቺን የመሰለች ሚስቱ ትተካልሽ ድብልብል ጋር ይታገል ታሲኪኒ ወደ ወደኔ ይኸውልህ ጊዜያዊ ጸብ ዞር ያሉ እንደሆነ ይከስማል ከጸጸትም ያድናል አለበለዛ ግን እንደው የማይሽር ጠባሳ ይጥላል አንዴ ቀይውን ዞር ስትመለስ ነገሩ በርዶ ታገኛለህ እንዴ ከቤቴ ሌላ የት ልጅ አንተ ሽማግሌ ያክብር እንዴ ምን ማለት ነው ሽማግሌ ያክብር እዛ ሄደህ ሻይ ቡና ብለህ ትጠጣለህ ነገሩን እንዲበርድ ማለት ነው አዎ ቀስ ብለህ ትሄዳለህ እዛ ትወጣ ወሸኔ ልጅ በዛ አጣብቀኝ ነበር አለበት ትመለሳታለህ እሺ አሎ እንኳን ደስ አለ ፕሮጀክት ባንደኝነት አልፏል እየተባለ እስቲ በእውነት በይ ቆይ አንቺ ይሄን እንዴት አወቅሽ ስማ በምን አውቃለሁኝ ያው በጨረፍታም ቢሆን ሰው የሰማሁት ነገር የቀረምኳትን ነገር ነው ይልቅ ስለ ፈንጠራችን አስበበት እሺ በቃ ግን እኮ ደግሞ ፕሮጀክቱ የመተርጎም አቅም ይኖራል ምናምን እየተባለ እኮ ነው ያቀረብከው ፕሮፖዛል እኮ አጭር ነው አይቼዋለሁ የተብራራ ነገር የለውም እሱማ የተጨመቀ ሐሳብ እኮ ነው ዋናውን ዝርዝር ጥናት ግን ስመጣ ነው አፋቸውን ማስከፍታችሁ ያርግልህ እኔ ጌታ ጥሩ ሰው እኮ ሲሳካለት ማየት በጣም ነው ደስ የሚለኝ በጣም ደስ ይለኛል በጣም አመሰግናለሁ እኔም እነዛ ምስኪን የጎዳና ልጆች በተሰጧቸው ሲጠቀሙ ለማየት ጓጉቻለሁ አቶ ብሻት ይደውሉልሃል ቁጥሩን ከኔ ወስዷል እሺ በቃ እሳቸው የመስራችን ያበስራል ደግሞ እሷ ነገረች ምናምን እንዳትልሽ እንዳዲስ ነው የምትሰማቸው አመሰግናለሁ እሺ ባይ ሄሎ ጤና ይስጥልኝ አቶ ብሻ እንደምን አደርክ ልጅ ቴዎድሮስ በጠንካራ ውድድር አልፎም ቢሆን ፕሮፖዛል ተቀባይነትን አግኝቷል እንግዶቹ ምሽት 1 ሰዓት ላይ በራሪ ናቸው ስለዚህ በተጣበበ ሰዓትም ቢሆን 11 ሰዓት ፕሬዘንት እንድታደርግ ምንም ችግር የለም አቶ ብሻት ከልጆቹ ጋር በደንብ ተዘጋጅተንበታል አሉኝ ያልካቸውን ጥናቶች በበቂ ሁኔታ ማቅረብ ካልቻልክ ግን ኮሚቴው በቀጥታ ወደ ተከታዩ ፕሮጀክት ነው ፊቱን የሚያዞረው በእውነቱ ፕሮፖዛልን ወደ ተግባር የመቀየር አቅም ካለ በተለይ እንደጠቀስከው ደግሞ የጎዳና ተዳዳሪዎችን አሰባስበህ እንደየተሰጧቸው ለመምር ጀምረህ ከሆነ ተዋጣለት ፕሮጀክት ያንንማ በአይን መመስከር ይቻላል አየህ ይሄ በውጭም ሆነ በሀገር ውስጥ በኤንጂኦዎች ላይ ያለውን ጥርጣሬ ያስወግዳል ውጤታማ ለውጥም ያመጣል
ዋናው ዓላማ የሱ ነው። አቶ ብሸት ካስፈለገ ልጆቹ ሙሉ ስራቸውን ያቀርባሉ። ግድ የለም ለሱ እንኳን ጊዜ ይኖረናል ብለህ ነው። ብቻ አንተ ያሉኝ ያልካቸውን ጥናቶች በበቂ ሁኔታ ማቅረብ ከቻልክ ሰኞ ወደ ስራ እንደምትገባ እርግጠኛ ነኝ። ያው እንደምታውቀው ዛሬ ቅዳሜ ቢሆንም ለዚሁ ብለን ነው ቢሮ የምንገባው። መልካም ቀን። እሺ፣ አመሰግናለሁ። ሄሎ ማኪ፣ እስቲ እባክህ ቁንዶ ካላገናኘኝ። ቁንዶ ስልክ ቴሪ ነው። ሄሎ ቴሪ። ቁንዶዬ እንኳን ደስ አለን። የአረንጓዴው መንደር ፕሮጀክታችን ዛሬ ፕሬዘንት ይደረጋል። ድካማችን መና አልቀረም። አንበሳ ቴሪ፣ አንበሳ ነህ። እናንተ ናችሁ አንበሶች። አንተ ነህ አንበሳ ቴሪ፣ አንተ ነህ አንበሳ። ውጤቱ የጋራ ነው። ይኸው አሁን ቀጥታ ወደ አዳራሽ ሂዱና ልምምድ ጀምሩ። ዛሬ ነው ፕሬዘንት የምናደርገው። በደንብ ተለማመዱ። በቃ ግን እኮ የአዳራሹ ኪራይ ሰውዬው። ግድ የለም እሱ ችግር የለም። እኔ አሁን ደውዬ እነግረዋለሁ ለሱ። ይኸው ልምምድ ከመጀመራችሁ በፊት አሁን አያልጋ ሁሉንም ውሰዳቸውና ቁርሳችሁን በሉ። ሲመለስ ይከፍልሻለሁ ብሎሻል በላት። ከፈለገሽ ደግሞ ትደውልልኝ። ይልቅ የዛሬዋ ቀን እንዳታልፈን በርታ። በቃ ቴሪ፣ አዎ ይመች። በቃ ቸክ ብለን ገብተናል። እሺ መጣሁሽ። እሺ ቴሪ። ማኪ፣ አዎ ይመችሽ። ምን መሰለሽ ዛሬ ነው የምናቀርበው። ከተሳካ ጫላውን ገፋለሁ። ስልኩ እኔ ጋር ይሆን። ፊስታቴ። አዎ ይመችሽ። አራዳ ነኝ። በቃ እሺ፣ እሺ ይመችሽ። እሺ በቃ ይመችሽ። ተነስ። ዛሬ አረንጓዴ መንደር ይቀወጣል። ሄሎ፣ ምን ሄሎ ቴሪ፣ እንዴት ነው? እንኳን ደስ አለ። የአረንጓዴው መንደር ፕሮጀክት በአንደኛነት አለፋል። እኔ እንኳን ገና መስማቴ ነው። አንተ በምን አወቅ? ወፍ ነገረችኝ ልበል። ለእኔ ሳይሆን ብዙ ተስፋ ላደረጉት ለጎዳና ልጆች ነው ደስታዬ። ቴዲ፣ እውቀትና ገንዘብህን ነገ ተመልሰው ወደ ሱስና ሌብነት ለሚሰማሩ ቦዘኔዎች ባታባክን ደስ ይለኛል። አይጥን ብታረባው ወይ አትበላው ወይ አታልበው። አልገባኝም። ቆይ ያንተ የአረንጓዴው ፕሮጀክት 900 ሺህ ብር ነው አይደል የምታገኝበት? የኔ ደግሞ የአንድ ዛፍ ፕሮጀክት 1.5 ሚሊዮን ብር አካባቢ ነበር የማገኘው። ፀሐይ ነካ፣ ዝናብ አይደበድብ፣ በቃ ቁጭ ብለህ በቃ አይስክሬም እንደበላ ስበላ። ሽመለስ እንዴ አንተ እኔ የምትለው ፕሮጀክት የራሴ ሀሳብ አይደል እንዴ? እንዴ በራስህ ስም ካስገባ በኋላ በጨዋታ መሀል አይደል እንደ ቀልድ ነገርከኝ? ኖ ማይ ብሮ፣ አትቆጣ እንጂ ኩል ዳውን፣ ረጋ በል። ዓለም እኮ የምትመራው በወርቃማ ሕግ ነው። ወርቁ ያላቸው ደግሞ ሕጉን ያወጡታል። ይሄ ወርቃማ እድል አያምልጥ። ለአንተ ብዬ እኮ ነው ማይ ብሮ፣ ለአንተ። እሺ እሺ እሺ፣ እሱም ይሁን። ከዚህ በኋላ ግን በእኔ ሙሃር እየገባ ባትበጠብጠኝ ደስ ይለኛል። እሺ እሺ፣ ተው ግድ የለም። አሁን እኔ ያለው ባትለፋ ደስ ይለኛል። ዛሬ የኔ ቁርጥ ቀኔ ነው። ኖ ኖ ኖ ኖ ኖ ቴዲዬ፣ እመጣለሁ ቴዲዬ። ኧረ ፍሬንድ ሸነቀች። ምን ሆነ? እስኪ ያት በእናትህ ሴት እኮ ናት። ከሁሉም ያሆናቸው ማን ታካብዳል? እዚያ እኔ አጠገብ ቆመህ ከምትንቦጫቦጭ ጠጋ ብለህ አታስረዳትም እንዴ? ለራሱ ይኸውልህ ጀለስካ፣ ሴቶች ማለት መወደዱ ሁሌ ብርቋቸው ነው። ሲኖርህ ነዋ።
ይሄ ኪሱ ውስጥ ቁንጫ እየዘለለ ወድሻለሁ ቢላት ግልምጫዋ እንደ ጩቤ ያወጋውም እንዴ ነገረሽ። ሰማ ድሮ እስኪ ጅቆቹን ካልማቸው ማዲያ ጠበስ አድርጓቸው ብረት ምጣድ አልነበር ነው ይመስሉት። አሁን አታያም እንዴ መንገዱ እንዳለ ኬክ የመሰለ ቺክ ነው የሞላው። ያ ሁሉ ማዲያት የት ገባ? ወንዶች ኪስ ነው አይወሰከ ብሎ ነው አቶም ማይታይ። እሷ ግን የተለየሽ ነች። ጥላኝ ትጠፋለህ። ደግሞ ጥላኝም ብትሄድ አላማረብህም አይደል? ስለቸኮልኩ ነው። ስለቸኮልኩ እንደውም ና ደግሞ እኮ ወንዶች ሆዳሞች ናቸው። እንደዛ እየወደድኩ ጥላኝ ሄድከው ለወደ ስትል ነው አይደለም? እዛች ጋር ሄድከው ለወደ አይደለም? ና ደግሞ እልዋለሁ አይደል? አይ ይኸው እንደውም ፊት ጠውልጓል፣ እልዋል። ቆይ ይኸው ይኸው ና እንካ ደግሞ እኮ ናፍቀኸኛል። ዝላ ይዘው አንቺ ምን እየሰራ ነው? እንደነዚህ አይነት ሰዎች ላይ እኮ ነው የሚሰራው። አይጣፍጥም? ሪሰርች እየሰራ ነው። ይጣፍጣል አይደል? ቆይ ደግሞ አለ ምን እንዴ አልያዝከውም? ምን የሰርጋችንን ፎቶ አያሽ አሳጠብኩት እኮ። ላሳይህ? እሺ አይቻለሁ። እኔ እውነቴን ነው። ዋንጉ ሊሞት ደግሞ እኔ አንተ ነህ ብዬ እንጂ እንደዚህ አድርጌ አላውቅም። እኔ ነግሬሃለሁ፣ ገንዘቤ ተነገ እንዳያልፍ ተነገ እንዳያልፋው። ምን ይላል ይሄ? ያነኝና ዋንጉ የማንንም እዚህ አቡጀዲ ሰብስቦ መጣችሁ። አሁንም ያለው ባያገኛችሁ ማን ይቻላችሁ? ይኸው እያንዳንድህ አንድ ዕቃ አዳራሽ ውስጥ ይሰበርና ይበላሽና እኔ ጓንጉላ አይደለሁም። ጠጉርሽን ላጭጨሽ በኮንትራት ታክሲ ቃሊቲ ነው የምልክሽ። ሽፈናት ሂድና እዛ ኮባ ተክለ አስፈራራሽ ማስፈራራ አታ ምን አባብልቶ ምንድን ነው? ሴል መታ ነው
ምኑ ነው ሴት አንዳም ሴጣን ደግሞ ምኑ ነው ሴት? ኧረ ፍሬድ እሸት ሴት እኮ ናት ደግሞ ይሄ ነው ሴት ነው። ለምን አከፍተንም አዳራሹን? አቃውሉ ሲተሰብስቡ ቀን አንድ ቀን ዝም ብሎ አንድ ቀን ብቻ ዝም ብሎ ተብሎ ቢከፈት መሰለህ? አንተ ረፈናት ለምን ላግዝህ? ምን አንተስ የታገስክ አይደለህ? ስኒክ ነገር ነው ይመስላል ፉኩር ራስ አንድ ረብሻለሁ ብትል ይረፍ እንጂ እንዴ ለምን አትንቀው ራስ እኮ ይሄን አጥሚት ጠጣ በእናትህ አንተ ስትከበረው እሺ አጥሚት ጠጣ በቃ ስትከበረው በቃ ልንሰራ ነው የመጣው ነገር ያለ ታቃቀበለ አታ መከልበት ትኬት እየቆረጣችሁ የት ለመድረስ ነው? ይቅርታ አባባ ሄላ 4 ኪሎ ጋር ነኝ ደርሻለሁ። እንዴ 4 ኪሎ ደረስን እንዴ? ወራጃለሁ ወራጅ ይቅርታ ማዘር አልደረስንም። ገና ነው አልደረስንም። ይቅርታ ነው። ስንት ቁጥር ባስነሽ? የብሬ ተሳፈርከው ቁጥር አታየም እንዴ? በአጋጣሚ ስለገባው ነው። ማነ መነታ ሎሜኮ ሊበላኝ ያሰበውን አሞራ ሲዞረኝ አውቀዋለሁ አሉ። ስንት ዓመት አብረን ሰራን ማለት ነው? 4 ዓመት አይሆነንም ብለን አቤት ከዚህ ስብሰባ በኋላ ምን እንደሚወጣ እንጃ። ፈተናውን ባሪፍ ነጥብ ነው ያለፍኩት። ምን ሆናለሁ ብለህ ነው? ናፍቆት ነው እንጂ ምን አብረን እያለን እንኳን ያልቻልኩት ከተለያዩም በኋላ እንዴት ነው የምትችለው? እስኪ አስተውለኝ። ትዝ የሚል ሰው አለ? ዴቪድ ቤካም። እንደውም ይህን ፊት ለመገላገል ምን ማክሰኞ ደርሶ ሁለቱን ውጠራ በተገላገል። ሁለቱ ውጠራ? አንተ ራስህ አንዱ ውጠራ እኮ ነው። ኧረ እባክህ ተው። እሱ ራሱ ገንዘቤ በጠራራ ፀሐይ ገንዘቤ መች ልቆኛል። እስኪ መታወቂያ ይቅርታ ይሁን። እኔ ዛሬ ከቤት የወጣሁት በአጋጣሚ አውቶቡስ ውስጥ እንኳን የገባሁት የአእምሮ ህመምተኛ የሆነች ሴት አባራኝ። ለመሆኑ ምን ያክል ገንዘብ ነው የጠፋ? ሌላው እንኳን ቢቀር እቁብ ከፍላለሁ ብዬ ያዘጋጀው 3500 ብር ወጥ ነው። 3500 ሙሉ ገብጋባ አረ ይበል 3500 እኔው ስራ ያለኝ ሰላማዊ ሰው ለመሆኔ የቤቴ ብዙ ማስረጃ አለ። በተለይ ዛሬ ደግሞ በጣም ትልቅ የምሰራው ስራ ስላለ እባካችሁ የምታጣሩትን አጣሩና በቶሎ ልቀቁ። ቶሎ እንጨርስ፣ ዝናብ እየመጣ ነው። እስኪ ያያለ ሰርቅ ምስክሮች ሁሉ ሰው አንተ ላይ እየጠቆመ እንደ ተጠርጣሪነት ያለምንም ማስረጃ በነፃ ልንለቅ። ስለዚህ ወደ ጣቢያ ትሄዳለህ። አንዴ ስልክ ልደውል።
ነው ቴሪ ነው ቴሪ አመሰግናለሁ። ሳንቲሙስ አይ አለስኩም። እንዴት አለስኩም? ይቅርታ ዋሌት ስላለስኩም። ሁሉ ሰው መጥተህ በነፃ የሚያነብ ይመስላል። እየከፈለ እኮ ነው የሚያነበው እኮ። ሌላ ቀን ላምጣልህ። ሌላ ቀን ትንሽ ዋስ የማይቆመጠጠም እንዴ? አይ ለጊዜው እኮ ስላለስኩም። እንዴት አትይዘው? ስራ አይደለ እንዴ? ዋርካ ኮብራ ይቀጥሉ። ኮብራ 02 ላይ ከ31 ቁጥር ወርዶ ወደ 01 አቅጣጫ የተሰወረ ተጠርጣሪ አለ። ተቀብያለሁ። ልዩ ምልክት ከስር ቀይ ቱታ በከፊል የተረገጠ ያደረገ ከላይ ሰማያዊ ቲሸርት ያደረገ መልኩ የቀይ ዳማ የራስ ጸጉሩን ባጭሩ የተቆረጠና ገባ ያለ በተለምዶ ካንገቱ ስር ግራ አንገቱ ላይ ሽታ የሚሉት ጠቆር ያለ ምልክት ያለው ነው። ክብደቱ ከ84 እስከ 86 ኪሎ ግራም የሚገመት ቁመቱ ሜትር ከ80 አካባቢ የሆነ ተቀብያለሁ። ተጠርጣሪው ከነገው የአፍሪካ መሪዎች ህብረት ስብሰባ ጋር የሚገናኝ ጉዳይ ካለው እስከ መጨረሻው አጣሩ። በቦታችሁ አሁን ሰው ይመደባል። ካልሆነ ለአዲስ አበባ ፖሊስ አስተላልፋችሁት ወደ ቦታችሁ ትመለሳላችሁ። ተቀብያለሁ ዋርካ። ታክሲ ሹፌር የለውም። አቦ ለምንድን ነው የማንሄደው? ችግር አለብን። ታክሲ እንኳን ሞልቶ ታንቀጣላል። አቦ እንሂድ። የምትሄድ ከሆነ አሁን ታደርስናል። አታደርስን? ምን አወፈረው? ሹፌሩ ቀጭን አልነበር እንዴ? ይሄ ነገር ያንተ አይደለም እንዴ? ምኑ? ታክሲው ማለት ሾፌር ብትሆን ነው እንጂ አንተ ባለ ታክሲ ብትሆን እኮ ይሄን ያህል አታጉላላለም። ይቅርታ አባባ። ሰፈር ልጅ ነሽ እንዴ? ባልሽ ገቢና ነው እንዴ? ሰራተኛችሁ ተያዥ የላትም እንዴ? ዋርካ ኮብራ ካሰብነው በላይ ጠንካራ ሳይሆን አይቀርም። ወደ 01 አቅጣጫ ታክሲ ይዞ ተሰውሯል። ክትትላችን አጠንክረን እየተከታተልን ነው።
ልደፋው ነው። እከፍልሃለሁ። ስልኬንም ቢሆን እሰጥሃለሁ። ንዳው። ጋሽ ቴዲ በሰላም ነው? ትንሽ አለመግባባት ተፈጥሮ ነው። የነ ቁንዶ ቲያትር አስተማሪ አይደለም። እኔ እኮ ቤስት ጀለሳችሁ ነኝ። እኛ ሰፈር ምን እግር ጣለ? ጎሽ፣ እንግዳው ታክሲ ማገኝበት አስፋልት ድረስ አድርሰኝ። ዛፎቹ ተከይፎብሽ ነው እንዴ? ጣጣ የለውም። አቦ በስምንተኛ ይሽ ይጠፋሉ። የእናቴ ልጅ ጣጣ የለውም። ቆይ መንገደኛዋን እያት እንጂ። ልክ ነህ። ይቅርታ ይቅርታ። ስለቀለለ ነው ጭነት አይደል? እሺ ሄሎ ማዬ፣ አሁንም እዛ ቤት ነህ? አልወጣህም? ጓደኛዬ ሊፍት ሰጥቶኝ አንድ ቦታ እየሄድኩ ነው። እቤት ናና ቡና እንጠጣ። አይ ማዬ፣ ስራ ላይ ነኝ እያልኩሽ ባይሆን በኋላ ስደርስ። ደግሞ ምን ሆነ ነው የሚያነጥስን? እሺ ቻው በቃ። እሺ በል ቻው። ከዛ ቤት ከወጣ እንኳን ምንም ችግር የለም። እንዴት ዋልሽ? ደህና ነሽ? እንደምን አለሽ? ደህና ነሽ? ሰላም ነው? እንዴት ነህ? ሰላም ነው? ኧረ እባክህ እንድትካደሉ። ደህና ነው። ምንድን ነው የሚቀደም? ጓደኛና ጎረቤት እኮ ተደባደቡ። ምን ሆኖ ነው የሚደባደቡ? ሚስቴን ደፈርክ ብሎ እንዲህ ጉድ ስናያለን እንዴ ዋልነው ጠዋት። እስቲ እንትን ነው። እሺ በል እስኪ አረጋጋው እንደ ሄሎ ሽሜ፣ ምንድነው ወንድምዬ? ምንድነው የተፈጠረው? እንደ ዓለም አቀፍ ሽብርተኛ የሀገር ፌዴራል ፖሊስ እያባረረኝ አይደል እንዴ ያልኩት? እንዴት አወቅህ አንተ? እንዴ ያው እዚሁ ቤት እኮ ነው ያለሁት። አረ እንዳትመጣ ዙሪያ ገባ ሁሉ ሰዓት ሆኗል። ግድ የለም እኔ ሲረጋጋ እደውላለሁ። ትይ በቃ በኋላ እደውልልሃለሁ። ሄሎ ርግበ። ሽሜ ቴዲ ግን የሰራኝን ስራ አይተህ ግድግዳ አፍርሶ ሚስቴን ሊደፍራት ግን ንገረው፣ ሲመጣ አለቀውም። ንገረው፣ ትነግሯለህ። ይኸውልሽ አረንጓዴ ፕሮጀክት የሚለውን እንትን ጥራት ኮሜዲኖ ውስጥ አለልሽ። የታመጭልኝ መሰለሽ? የአዶት ሆቴል ውስጥ ቁጭ ብዬ እጠብቅሻለሁ። በቃ ውስጥ ነኝ።
ሄሎ ያ እድል ወደኛ እየመጣች ይመስለኛል። ደውላለሁ። ምንድነው ማለት የተፈጠረው ነገር? ሽሜ ምንድነው የምታውቀው ነገር አለ? እኔ ምንም የማውቀው ነገር የለም። እዚህ ስመጣ ነው ሁሉም ነገር የሰማሁት። ምንድነው የሚሻለኝ? ጠብቀኝ፣ አንዴ ዶክመንቱን ይዤው ልውጣ። ጠብቀኝ ሽሜ፣ እንዳትሄድ። ዶክመንት? የምን ዶክመንት? የፕሮጀክቱን ሪሰርች ይዘሽልኝ ነው እኮ ነው የሚለኝ። ነው እንዴ? ተረጋጊ። እኔ ግድ የለም እዚህ ያለውን ነገር Thank you. ምንድነው ማለት የተፈጠረው ነገር ምንድነው? እንዴ ቤቱ እኮ ፈርሷል። ይሆነ እኔ ራሱ ምን ጉድ ምን ታምር እንደተፈጠረ እኮ ምንም አላውቅም። ታክሲውስ ሄዷል። ያው እኔ መኪና ስለያዝኩ ግድ የለም እኔ ወስጄ እሰጠዋለሁ። ይሻላል። አዎ አዎ። አንቺ ግቢና እንትን በይ። ደግሞ ጽጌ መምጣቱ አይቀርም አይደል? የክፍታፍ ሰውዬ አፉ እንዳይከፍትባት ግቢና አረጋግጪ። አይዞሽ። ግን ቆይ የት ነው ያለው? ወደ ታች ሰብሰብ ያሉ ነገሮች ስላሉ ፍለጋችሁን እንቀጥል። ዋርካ ኮብራ ተጠርጣሪው 01 አካባቢ ገብቶ መንደር ውስጥ ስለተሰወረብን ፍለጋችን አጠናክረን እየቀጠልን ነው። ተጨማሪ መረጃና ጥቆማ ካለ ይድረሰን። ተቀብያለሁ። ይቅርታ የኔ እህት፣ አንድ ጊዜ ስልክ ታስደውኛለሽ? ምን አልከኝ? ስልክ አንድ ጊዜ ታስደውኛለሽ? አንዲት ቃል ብቻ ለመናገር ነው ተቸግሬ። በአንተ ቤት በጣም አራዳ ነው እባክህ። ስልክ ላይ ሚስኮል አድርገህ ከዛ ስልክህን በሙትዝ ነው ደግሞ እስከ እንዳንተ እንድጋ ማን ይዳረቅ? አረ እኔ ስልክሽን ከፈለኩ ዝም ብዬ ስልክሽን አልልሽም። አረ እባክህ ስታይን ዝም ብለህ ስታይን ለእንዳንተ ነቱ ስልኬንም ሰጥ መስላል። እኔ ምን አይነት ነኝ? አይነት ራሱ የለህ። እኔ እኮ ባለ ትዳር ነኝ። ለዛ ነው የሴት ስልክ ፍለጋ ፔንሲዮን ለፔንሲዮን የሚያልከሰክሰ። ሄሎ ፌደራል ፖሊስ። ጤና ይስጥልኝ ጌታዬ። የሆነች ጥቆማ ነገር ልሰጥዎት ነበር። ታሜሙት ዛሬ ይህን ሰውዬ ሳልይዘው ካደርኩኝ እኔ አይደለሁም። እንደ ንፋስ ድንገት ብን እያለ እንዴት ነው በዚህ ሩጫ የምትይዘው? ድሮስ እኛ በሩጫ ብቻ ነው እንዲህ ሰውን የምንይዘው? እድሜ ለሴኩሪቲ ካሜራችን እዚህ አካባቢ ህዝቡን እኮ ነው የምልህ። ቀጥል ኮብራ። 22 በገላው ህንፃ ገባ ብሎ ያዶት ሆቴል ጥቆማ ደርሶናል። አካባቢው ሄዳችሁ ቼክ አድርጉ። ተቀብያለሁ ኮብራ።
ሆድዬ ምን ጊዜ ልብስሽ ለበሽው? ገና ሳልጠግብሽ አውቄያለሁ። ሚስት ተብዬው ቀጥራ ነው አይደል? አውቄያለሁ። እሷ ነሽ ሚስት ተብዬው ቀጥራ ነው። ቁጭ በል። የት አባቴ ነው የማይባል? ድምፅ እንዳታሰማ። ስም ምንድን ነው? ኧረ ሙሴ ፓስፖርቴ ቁጭ በል። አትመችም? ንዳው ዝም ብለህ ንዳው በእናትህ። ይዙታል። ዝም በል እንዴ! ረጋቢ እንጂ ምን እያልክ የወንድ አንገት እንኳን ስታሸት ትንሽ ተረጋጊ። ይዙታል። ተረጋጊ። ዝም በል። ምን ነካሽ አንቺ? ሰላም እንዴት ነህ? አሁን ያደረስከው ልጅ የት ነው ጥሎ የመጣው? አሁን የጫንከው ነው? ኧረ እኔ ምንም የማውቀው ነገር የለም። ወንድሜ ስለሆነ ነው ኧረ እኔ ምንም የማውቀው ነገር የለም። አባቱ እኔ ምንም ነገር አላየሁም። ምን ያጫንኩ ምን ዝም ብዬ ነው የወጣሁት። ወንድሜ ነው። እኔ ብዙ ነገር እኮ ስላለ ነው። እና የት ነው ያለው? እዚህ ጋር ነው እንደዚህ ነው እስካሁን ቤት ነው እዚህ ጋር። እሺ መቼሽ የት ነው ያለው? እሺ በአስቸኳይ እፈልግሃለሁ። ከበድ ላለ ስራ ስለሆነ ደህና ሰው ይዘልኝ ነው። ደግሞ የሆነ የሚበላ ነገር አልበላውም። ይዘልኝ ነው። እዛ ከተለመደው ቤት ጀርባ ላይ ነው። አቤት ሬሳ አልተገነዝም። ምን ይሻላል? ምን ይሻላል ታዲያ? ጎረቤት እንጠራለን። በቃ እሱ አለ። ታውቁታላችሁ? አሁኑ ሰውዬ ጓደኛው መሰለኝ። ሄሎ እኔ እንዴ እስካሁን ተኝተሃል? ኧረ አልተኛውም። የት ነው ያለኸው? ታዲያ ምን የለቅሶ ድምፅ ነው የምሰማው?
ቴሌቪዥኑ ምን እያደረክ ነው? ራሴን በመስታወት እየተመለከትኩ። እና ምን ተሰማ? ህይወት አጭር መሆኗን። እኔ ግን መልክህን ሳየው ዘላለማዊነት ነው የሚሰማኝ። እንዳይደብረህ መጣሁ። እሺ ቻው ቻው። ያለ መድረስ ነው እንዲመቸኮል ረጋ በይ። ዛሬ ቅዳሜ ነው። ቀስ ብለን ቡናችንን ጠጥተን ተጫውተን ደግሞ የቴዋ ልጅ መውለዷን ሰምተሻል። እሷንም ጠይቀን በዛው ቤትሽ አደርስሻለሁ። አሜሪካው እኮ ነው እንዳይደብረው ነው። ደግሞ እንዲህ ምን መላላስ ነው? ምን ያስቅሻል? ሰውየው ይሄ ነው። 10 ሰዓት ላይ ቢሮ አካባቢ በፍጹም እንዳይደርስ እና እኔ እንደማላውቅ ሆኖ እንዲታፈን ይሁን። በፍጹም እንዳይንቀሳቀስ። ቀላል ነው። በጣም ከባድ ነው። እሺ ሰውየው ከጠረጠረ አይደለም ያደረገውን የምናደርገውን ነገር በሙሉ የሚያውቅ የሆነ የሰይጣን ልብ ያለው ሰው ነው። በተለይ እኔ ከጀርባ እንዳለው ማወቅ የለበትም። እሺ መልካም። ስራውን በሚገባ እናከናውነዋለን። ነገር ግን ገንዘብ ያስጨምራል። ማታ ላቅምሽ ብሎ ሲቀምስ ሳየው የተሻለው መስሎኝ ደስ ብሎኝ ነበር። እንደው አሁን ምን አገኘው ይባላል። እኛም እህል ሲቀምስ የሚድን መስሎነት መስሎን ነበር። ለካሱ ስንኩን እያዘጋጀ ነበር። ወንድሜ ምን ሆነ ነው ባረገው ወንድሜ? ሄሎሽን አሁን ላናግር የምችልበት ቦታ ላይ አይደለም ያለሁት። እኔ ራሴ እደውልልሃለሁ በኋላ። ሄሎ ሺት ደበበ፣ እዚህ አካባቢ ለቅሶ ቤት ካለ ፈልጉ። ምን ነው በሞትኩ ወንድሜ እኔ አልገደልኩትም። እራሱ የገዛ ወንድሙ ነው። What?
ወርቃ ኮብራ ይቀጥሉ ኮብራ። ተጠርጣሪው ነጥብ 5 ላይ እንደደረሰ መረጃ ስለደረሰን ተጨማሪ ክትትል አድርጉ። ተቀብያለሁ ኮብራ። በዚህ በኩል ያስኬዳል። አዎ ልጄ፣ ምን ከተማው እኮ ሰፋ። በዚህ ሽቅ ወደ ላይ ከወጣ ዋናው መንገድ ይቀላቀላል። ብዙ ያስኬዳል። አይ እንኳን ላንተ ለጎበዙ ምን ላፍታ ነው ላፍ የምታረገው። እኔ እናትም እኮ የሰዓት እኩሌታ ነው ቢፈጅብኝ። ምን ነው ልጄ፣ ሰላም አይደለህም? ስፖርተኛ መስለኸኝ። ሳላስበው ከቤት ወጥቼ ባከምኩ ባኮት ማለት ና እናቴ ና እስቲ አረፍ በል። አይ ልሂድ ማማ፣ ምን ገና ግድ የለህም ና የኔ ልጅ። እንዴ በዚህ እድሜማ እንዴ መታከትን አትቀበለው እንጂ። ናምዬ ትንፋሽን አውጥተህ ትሄዳለህ። ና ግድ የለህም ና ልጆች ና ወዲህ እማዬ አረፍ ብለህ ትንፋሽን አውጥተህ ትሄዳለህ። ልጆች ነው እስቲ መቀመጫ አንጣ። ጎሽ አንተ አይ ፈጠን በል። ቁጭ በል እናቴ። ማነህ እንትን ወተት አንጣ። ይኸውልህ ወተት በኩባያ ታረግና ትንሽ ደግሞ ዳቦ ይዘህ ጎሽ የኔ ልጅ ፈጠን በል። አይዞህ እምዬ አይዞሽ። ምን ይደረግልህ ነው መንከራተት። በል ስጠው። ብላ እናቴ። ዳቦን ቆረስ እያደረክ በወተቱ እያማክ በላ። ጎሽ የኔ ልጅ ትንፋሽህን ትንሽ ወጣ። ብላ እስቲ። ታከተኝ። አይ በዚህ እድሜማ መታከትን እምቢ በለው እንጂ ልጄ እምቢ በለው። ቆይ የህይወት ዓላማ ምንድን ነው? በዙሪያ ላሉ ለሰዎች፣ ለእንስሳት፣ ለተፈጥሮ በጎ መሆን ነው። አለመባከን። አዎ አለመባከን፣ ያለኝ ይበቃኛል ብሎ ማለት ነው። ይሄን ታዲያ ሌላ ወገን ካልተረዳውስ? አይ ጥሩ ነገር ይከሰታል ብለህ ጠንክረህ ከሰራህ መከሰቱ አይቀርም። ደግሞም እኮ ደስታን የሚጨብጧት ተቀባዮች ሳይሆኑ እኮ ሰጪዎች ናቸው። ችግሩ እኮ ማማ ሰው አይቀመስ፣ የሚገባውን ከማይገባው ሰው መለየቱ። የሰው መጥፎ የለውም። ሰውን ክፉ የሚያደርገው እኮ የመረሳት ፍርሃት ነው። እኔ ልብለጥ፣ የገንዘብና የዝነኝነት ፍቅር መልካሙን ሰው አራዊት ያረጉታል። ይሄን ተረድተህ ማለፍ ነው። እሺማ በርታ ልጄ በርታ። እስከ ዛሬ ያልነበረህን ለማግኘት ቁልፉ እስከ ዛሬ ያልሰራኸውን አሁን መስራት ነው። አየህ ልጄ፣ ለዓላማ ስኬት መሮጥ ካለብህ ሩጥ፣ መራመድ ካለብህ ተራመድ፣ መዳ ካለብህ ዳ፣ ግን እንዳትቆም። በጣም አመሰግናለሁ እናቴ፣ በእውነቱ ታንጫል።
እኔስ መቼ ጮህልኩሽ? አልጫው Wallace. Mane, takete! Bakane la sozno! ኮብራ ዋርካ ይቀጥሉ። ዋርካ ነጥብ 5 ላይ በስጋ የተለወሰ የስፖርት ልብስና ሸራ ጫማ የተገኘ ሲሆን ቀይ ማሊያ፣ ጥቁር ቁምጣና ታኬታ መጥፋቱ ሪፖርት ተደርጓል። እሺ። በምስራቅ አቅጣጫ ወደ ነጥብ 7 ከተጠርጣሪ ተክለ ቁመና ጋር ተመሳሳይነት ያለው ግለሰብ በከፍተኛ ፍጥነት እየሮጠ መሄዱን መረጃ ደርሶናል። ይቀጥሉ። ከተጨማሪ ነብሮች ጋር ወደ ስፍራ በመንቀሳቀስ ክትትል ይደረግ። ተቀብያለሁ። ዋርካ በዚህ በኩል ነው የሚመጣው። ዛሬ ዥንጉርጉሮቹ ምን አይተዋል? ይሄ ነገር ባክ እንዳያስበላን። እነሱ የአፍሪካ መሪዎች ስብሰባ ውጠባ ላይ ናቸው። ለማንኛውም ግን መጠንቀቅ ጥሩ ነው። ፓስወርድህን አምጣ። ይህን ፓስወርድ? የኢሜይልህን ፓስወርድ እምቢ ካልክ ጭንቅላትህን እበቅሰዋለሁ። ይቻላል። ምኑ ነው የሚቻል? ይቻላል አልኩ። ፓስወርዱ ይቻላል ነው። ሄሎ፣ ይቻላል። ምን ነው የሚቻለው? ፓስወርዱ ይቻላል። ፓስወርዱ ይቻላል? አንዳች ነገር አደርጋለሁ ብለን እንዳታስብ። እዛ በቃ
ታርፊያለሽ እንዴ? አረኛው ነው ፍሬንድ እየተበቁሽ እኮ ነው። ምንድን ነው ማቼ 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 ኧረ ጥጋብ አዳሜ ታማሙቂያለሽ እንደ አንዱ እያላት ሜዳ ላይ ኳስ አይነካትም። እሺ ስማ እናንተ አላችሁ አይደል እንዴ ከዳኛ ጋር 13 እየገባችሁ ኮራጅ ቀጠና ያሉጣችሁ? ስማ እናንተ አላችሁ አይደል እንዴ ዋንጫ ለስንት ዘመናት እንደ በሬ ስጋ ተንጠልጥሎ ዘንድሮ ግን ጠብሰን ስንበላ ለማየት ተዘጋጅ። ስማ የቀድር ሳሙሳ መሰለህ እንዴ ጠብሰን መባል? አሁን በቃ ሳቦ ሜዳው ልቀይ ሜዳው ነው። እናንተ ምን ነካችሁ እንዴ? ልትጣሉ ነው እንዴ? እውነት እንዴ ስፖርት እኮ ነው። ምን ነካችሁ እንዴ? ስፖርት ያጣላል እንዴ? ያፈቅራል እንጂ እንዴ ትልቅ ነገር አደረጋችሁት እኮ። ምን ነካችሁ እንዴ? የምትጣሉላቸው ሰዎች እኮ እናንተን አያውቋችሁም እኮ እንዴ። ማልክ አይደለም ስፖርት ነው እንዴ። ልክ ነህ ፍሬንድ። በቃ በጥስ አቦ አንጀት ይበጠስ። እሺ ደግሞ እንደ ሮኒ ጸጉር አስተክላ መታ እንትን ትላለች። ችግር አለ። ቀይ ማሊያ የለበሰ ልጅ በዚህ አላለፍም። ስፖርተኞቹን ነው። ከተማውን ሳስስ ነው የምውለው። ካየው በምን መረጃ ልስጣችሁ? 991 ደውል። Aparte. ሄሎ አንበሳዬ፣ ለጊዜው አምልጦናል። ምን አምልጧል? ስማ ይኸውልህ፣ ደስታዬ ላይ መዋ አትችልስበትም። አሁኑኑ ተሯሩጣችሁ ይዛችሁ እንድታቀሩት። ሄሎ፣ ለጊዜው አምልጦናል። ሄሎ፣ አንተ ጠፋህ እኮ። ሳርዬ ጉዶኛል። በሰዓቱ ምደርስ አልመሰለኝ። ወይኔ ጉዴን! ያፈር ልብላ፣ የኔ ጌታን ያፈር ልብላ፣ ያፈር ልብላ። ዶክመንቴን እንኳን እስካሁን በእጅ አልያዝኩም። ወይ ካልሆነ ዝም ብለህ ካለበት ናና እዚያ ያስገባኸውን ፕሮፖዛልን ቢሆን አውጥቼ ልስጥና እንደሚሆን እናደርገዋለን። እና በቃ እኔ ጋር ቆይ አሁን ለመሆን የት ነው ያለው? የት ነህ? የት ነው ያለው? ሰማይ የሚባለውን ሰፈር ታውቂዋለሽ? ማሾፍ ነው እንዴ? ኧረ ተይ። ሌላው ቀርቶ ዓለም አቀፍ ማፊያ ጭምር እያባረረኝ ነው መሰለኝ። ወይኔ። ለማንኛውም ቀጥታ አንቺ ጋር እመጣለሁ። እሺ በቃ እሺ። አሁኑና በቃ አይዞህ። እሺ እኔ ጌታ ይዞ። እሺ ሰነዶቹ ይቅረቡልኝ። ሄሎ ማይ። አሎ ልጅ ምን ነው? ደህና አይደለም? ደህና ነኝማ፣ ምንም አልሆንኩም። እኔ የምልሽ ያየሽው ህልም ግን ምን አይነት ነው? የለም አልነግርህም። ፈቺ ቆረጠችኝ እንዳይሆን ስለምፈራ አልነግርህም። ቆይ እኔ የምልህ አሁንም እዛው ቤት ነህ እንዴ? አይማ ምንም አታስቢ፣ እኔ ከጓደኞቼ ጋር ነኝ። ጎሽ ቻው።
ፖሊስ መረጃ ለመስጠት ነበረ። እርዳታ ያስፈልጋል? በጣም እንጂ እኔ ጌታ ደሞ እኮ ችኩል ብዬ ነበር። እሺ ችግር የለም። ጎሽ አመሰግናለሁ። ድሮም ከሩቅ ዘመድ የቅርብ ጎረቤት ይባል የለ? ምንም ማለት ያ ትልቁ ቤት ነው ቤታችሁ አይደል? ባለቤታ አልፎ አልፎ አያታለሁ። አንተ ግን አትታይም። ምን ይደረግ? ይኸውልህ የዘመናዊ ኑሮ ደግሞ ችግሩ ይሄ ነው። ሰው ለሰው አይተዋወቅም። ምን ይደረግ ብለሽ ነው? ድሮ እንኳን ሰው ሰፌዱና ወንፊቱ አብሮ ነበር የሚውለው። ዛሬ ሁሉም ነገር በዝግ ቤት ሆነ። በጣም ነው ማመሰግነው። መቼም ውለታህ እንዴት እንደምከፍልህ አላውቅም። ችግር የለም። በስመ አብ በጣም ነው ማመሰግነው። እሺ እንዴት ወዴት ነው? ወደ ከተማ እጅህን ታጠብና እሺ ና ቶሎ በራሽ። ችግር የለም። አስገባልሽና እንዴ እቺ ሚስት አይደለች እንዴ? ጤና ይስጥልኝ። ሰላም ነሽ? የሚዬ ታላቁ ነኝ። አሁን እኮ በዚህ ጋር ስታልፊ ስናይሽ አብረን እየኖርን አንተዋወቅም ስትለኝ እንዴት ታዲያ ምን ችግር አለ ወርጄ ለምን አላናግራትም ብዬ መጣ። እንዴት ነሽ? የሚገርምሽ እኛ በጣም ሰው እንወዳለን፣ ግን ያው እንደምታውቂው ሰፈራችን ደግሞ ለማህበራዊ ኑሮ አይመችም። ሳስበው አንዳንድ ጊዜ ወደፊት ሰርጋችንን እንኳን የሚያደምቅልን ሰው እኮ አይገኝም እላለሁ። ታዲያ ለምንድን ነው አንዳንድ ጊዜ እየተገናኘን ቡና እንኳን የማትጠጪው? እቺን ነገር ባይሆን ልውሰድብሽ፣ እቤት ስትመጪ እከፍልሻለሁ። እኔ የምልሽ ሰፈር ውስጥ ምናምን አላይሽም። የእኛን ነገር ታውቂው የለ ሁሌ በረራ ነው። ከበረራ ነው የምመጣው። ክሎሉኝ ወደ ቤት እየገባሁ። እሺ እንግዳው መልካም ረፍት ይሁንልሽ። እሺ በይ ቻው በይ ቻው። ይኸውልሽ እንግዲህ አኔ እቺን ቸኮሌት በስሜ ጋብዛሻለች። በጣም አመሰግናለሁ። ደግሞ ቆንጆ ሚስት ነው ያለ። በጣም ቀይ ልብስ የለበሰ ልጅ እዚህ ገብቷል አይደል? ወፍራም ልጅ። አረ አልገባም። አላየሽውም? የሆነ አንድ ወፍራም ልጅ እዚህ አልገባም? የትዬን መኪና አስተካክሎ አብረው ሄዱ። አሁን ሄዱ? አዎ አሁን ሄዱ። ተጠርጣሪ ወንጀለኛ ስለሆነ አሁን ደውለሽ ንገረኝ። ተጠርጣሪ ወንጀለኛ ነው። እሺ ስፒከር ላይ አድርገው ስልኩን አንሳና። ሄሎ እትዬ፣ እባክዎትን አሁን አብሮት ሄደው ሰው ወንጀለኛ ነው፣ ሌባ ነው እያሉ ነው። ፖሊሶች እዚህ እየፈለጉት ነው። ወይኔ ጉዴ! እባክህን እንዳትገድለኝ፣ የልጆች እናት ነኝ። እባክህን የፈለግከውን ነገር ውሰድ። ሰው ዛሬ ምን ሆኗል? ሁኔታዬን አይተሽ መገመት አትችልም እኮ በቃ የፈለግከውን መኪናውን ብትፈልግ ውሰደው። እሺ ስልክ ስንት ብር? እሺ እንካሽ የፈለግከውን ውሰድ። ያው 5 ብር ወስጃለሁ። ይሄን ጎማሽን የቀየርኩበት። እሺ አቤት ምንድን ነው? በዚህ ጋር ነው ሄደው። እኔ ምንም አውቀው ነገር የለም። ምን ያለሽ ነገር አለ? ምንም ያለኝ ነገር ኧረ እኔ ምንም አልወሰደብኝም። ግን እንትን ነገር ግን ከዚህ የወሰደው ከዚህ ሞባይል እንትን ወስደዋል። ብር ላሸጋግር ብሎ ወስደዋል። አዎ አለ። ምንድን ነው ችግር አለ? እሺ አመሰግናለሁ። ተረጋጊ። እሺ ዋርካ ኮብራ ተጠርጣሪው ሲጠቀምበት የነበረውን ስልክ አግኝተናል። 0911 40 38 38
በዚህ ማንነቱ ይጣራ። ጸዳ ብለን ታጥነን ፏ ብለን ሄደን እንቀወጠዋለን። አንሰማውማ ይመለው ምን አዲስ ነገር አለ እንዴ? ዛሬ ዋናዎቹ ጋር እንሄዳለን። ፖይን ይለቀቅልናል። ዋናዎቹ ይመጣሉ? ጠቅላላ ከላይ ያሉ ዋናዎቹ? አይ ጥሩ። እጅ ወሬኛ ዋርካ ኮብራ የእስካሁን ክትትል መልክ ይቀየርና አሁን ካላችሁበት ቦታ ቅርጻችሁን ለውጣችሁ ቃኙልን። ከመደበኛ አለባበስ ውጭ የሆኑ አባላት በተጨማሪ ይሰማራልን። እዚች ቀን ላይ ለመድረስ ብዙ መስዋዕትነት ተከፍሏል። መብራቱስ እየመጣ ነው። ዲኮሩስ እየሰሩት ነው። ኦ ማይ ጋድ! ሂድ ውሰበል። ጥበብ ውለታሽን ትክፈለው። ለእያንዳንድሽ ክፍያሽን ከ3 ሳምንት በፊት ነው የፈጸምኩት። እዚህ ሀገር ቀጠሮ የሚከበረው እንደምን ከቀጠሮ በፊት የሚፈጸመው የቀብር ስርዓት ብቻ ነው። ውሰበል። ጥበብ ውለታሽን ትክፈለው። ቀጣይ ፕሮግራም ሴቶች ሰብሰብ በሉ። ፋይናል ሪሄርስ ደርሷል። ፋይናል ሪሄርስ 7 ሰዓት ላይ መፈጸም ያለበት ፕሮግራም 9 ሰዓት ፋይናል ሪሄርስ። ኦ ማይ ጋድ! ውሰበል። ጥበብ ውለታሽን ትክፈለው። ንስር ኮብራ ቀጥል። ንስር ገጽታችንን ቀይረን አካባቢውን ተከታትረናል። ተቀብያለሁ። ንስር ዲጄ ጀምር Waka waka baby, baby, corner baby. And I go tell my mama, and I go tell my papa, and I go tell them say, baby waka waka. And that's it, October, please. And that's it. We're trying to go straight. Okay, say. Okay, ሂጂ የመጣሽበትን ምክንያት ታውቂዋለሽ? አታውቀውም? ይኸውልሽ እዚህ እስክትመጪ ድረስ ምናልባት 10 ሰዎች ስለ ቁንጅናሽ ነግረውሽ ሊሆን ይችላል። ይሄ ግን ለእኛ ጉዳያችን አይደለም። እኛ ካንቺ የምንፈልገው ምንድነው? ውስጣዊ ስሜት። ጥበብ ውለታህን ትክፈል። ውስጣዊ ስሜት እዚህ ለማሳየት የቀረብሽው ለህዝብ የሚቀርብ ቢዝነስ ሾው። የምፈልገው አንቺ ቁንጅና አይደለም። ሾው በይው፣ ፊልም በይው፣ ቲያትር በይው። ሰው ላይ የሚፈልገው በአንቺ ቁንጅና ውስጥ የሚተላለፈውን ውስጣዊ ስሜት ነው። ምንድነው? ፊውዝ ነው መሰለኝ። ጭራሽ የቴክኒክ ችግር። ምን ለምሰራው? ምንድነው?
ሞክረው እስቲ። ጥበብ ውለታህን ትክፈልህ። ኦኬ፣ ወደ ስራ ተነሱ። እንዴ ልብስ ቀይሩ። ዋርካ ኮብራ ተጠርጣሪው ከነጥብ 8 ወደ ነጥብ 9 እየሄደ ነው። ሰማያዊ የጋራጅ ቱታ ለብሷል። ወደ ምንጩ ይመራናል ብለን እያሰብን ስለሆነ ተጨማሪ ኃይል ይታዘዝልን። በቅርብ ርቀትም እየተከታተልነው ነው። እኛ ተቀብያለሁ። አምስተም ስድስትም ይወለዳል እንጂ ይወለዳል እንደ ባሌማ የት ይገኛል እንጂ አሳየው። እውነት ስትታገል ጦምህን ብታድርም የእውነት ስትታገል ጦምህን ብታድርም ሀቅን በእጅ ይዘህ ጥሬ ብትቆረጥም ታግለህ ካላቆምካት እውነት አትታይም። አቤት ሊተጣጠቡ ወጥተዋል። ይኸውልዎት ጋሽዬ ቁንዶዬን እንደምንም ፈልጉልኝና አሁኑኑ የሆነ ሙሉ ልብስ ነገር ለእኔ ፈልጎልኝ ልጆቹን ይዞ አሁኑኑ ቢሮ ይምጣ። እዚህ ትራክተሩን የሚሰሩበትን ልብስ ይዘውልህ ይመጣሉ። ትራክተሩን የሚሰሩበት። አዎ አደራ አሁኑኑ ነው የምናቀርበው ብሉልኝ። እኔም መጣሁ፣ አግዛቸዋለሁ መጣሁ። በቃ እዚሁ ጠብቁኝ። በቃ አንድ ዕቃ ተቀብዬ ነው። በቃ እዚያ መጣ እንዴ? ወደዚህማ እንዳትመጣ፣ እዛው ታች። ያን ተደብቄ እኮ ነው የምሳጠው ይሄንን ነገር። ለእኔም ቢሆን ሪስክ አለው። እሺ እታች የመጋዘኑ በር ክፍት አድርጌዋለሁ። አዎ አንተ ሰው የሚልን ስማ እንጂ እዛ መጋዘን ውስጥ ጠብቀኝ። በቃ እንዲ ራሴ ደብቄ እዛ እመጣልሃለሁ። ሪስክ አለው እኮ ለእኔ ያማል እንዴ? አዎ እሺ ባይ እንዲደርስ ካላማው ወፍ ያፏጨለትን ፍጻሜው አምሮለት በሆኑ እንዲያየው ህልም ሆነ እንዲበለበለው ሮጥ ጨክን ለመድረስ ነው በቃ መሮጥ ለመድረስ ነው መራመድን መምረጥ ለመድረስ ነው ተዋንተ በቃ ሳራ ሽመልስ ምንድነው ነገሩ? ስማ ቆይ አንሳው አንተ ስንት ጥቅማ ጥቅሞችን ያስመለጥከኝ? ስንት ጥቅማ ጥቅሞችን ነው ያስመለጥከኝ? ባስተዋወቀኝ ጓደኛ በ8 ወር ውስጥ ስንት ስራ ነው የሰራነው? ስንት ስራ። አንተ ግን አይገባህም። ቢገባህም አይገባህም። በክት ነገር ነው በክት። ይሄ እኮ ሙስና እኮ። ዝም በል። አንተና ደካማ ሰዎች ለውድቀታቸው የምትሰጡት ስም ነው ሙስና። አንተ ሙስና ብለህ የምትጠራው ነው ጥሩ ህይወት ቆንጆ አድርጎ የሚያኖረን፣ አሪፍ መኪና የሚሰጠን፣ አሪፍ ቤት ውስጥ የሚያኖረን። ገባህ? ሙስና የሚለው የመግባባትና የመረዳዳት ጽንሰ ሀሳብ ነው። ገባህ አይደለም? አንተና መሰሎች ፕሮጀክት ምናምን ያላችሁ መቶ ሺዎችን ትቆጥራላችሁ። ግማሾቻችሁ ደግሞ ዘቃጭ ህይወታችሁን ትለውጡበታላችሁ። ግማሾቻችሁ ደግሞ እንዳሻችሁ ትበቱነታላችሁ። እና እናንተ እንደዚህ ስታደርጉ ወንበር ማሞቅ ከብት መስላለህ? ንገረኝ፣ ከብት መስላለህ ወይ? ከብት መስላለህ? ግን ለምን? ዝም በል ውሻ ተውት። ርካሽ አንሳውስ በገንዘብ የሚገኘው ጥቅም ላይ ለመድረስ መክፈል የሚገባኝን መስዋዕትነት በሙሉ ከፍላለሁ። እሺ፣ ገንዘብ እኮ የህይወት ሁለንተና
የህይወት ሁለንተና ምናምን ቆይ የሚስት ቤተሰቦች ለምን እንደሚጠሉ ታውቃለህ? ምንም አድርጋቸው አይደለም እኮ ድሀ ስለሆንክ ነው የሚጠሉ። ድሀ ደግሞ በጣም ነው የሚሸመል። ዝም አለለም። ኧረ ይህ ሰውዬ ግን በእናትህ በለከስታ ሞቶች ምንድን ነው? አሁን የገባው ሰው ቴዲ ቴዲ ይባላል። ተጠርጣሪ ወንጀለኛ እኔ ነገር አላማረኝም ብዬ ነበር ብያለሁ። ቴዲ ማለት እኮ እኛ አንድ ወር ሙሉ እንዲህ ችሎታችንን አውጥቶ ያሰለጠነን ሰው ነው። ዛሬ እንደውም እኮ እዚህ በጣም ጸደት ያለ ቃውጢ ሾው ልንሰራ ነው። ታያለህ። ደወለለት አለ እንደ በእናትህ ቴዲዬን በጥሩ ስራ ከጠረጠራችሁት እሺ እንዴ ባይዛችሁም በእናትህ የገንዘብ ጥቅም የት እንደሚያደርስ አውቃለሁኝ። አንተ ስለ ገንዘብ ምንም አታውቅም። ያንተ የምታቀነቅላቸው ህሊና፣ ሀገር፣ ዜግነት፣ አቋም ድሮ መጽሐፍ ላይ ነው የቀሩት። እሺ ምንም አማራጭ የለም። ምንም ተፈጥሮ ራሷ ጠማባለች። የአንድ ቀን እንኳን ቀና ብሎ አይቶ የማያውቀው ጎረቤት ይኸው ዛሬ ሊደበድብ ተነሳ። ፌዴራሎች ያሳድዱሃል። እኔ ደግሞ እንዴት ያሉ የደርግ ወታደሮችን ቀጥሬ እላለሁኝ። እና ግን ያን ሁሉ አልፈህ እዚህ ደረስክ አይደል? እና ልትገሉኝ በትክክል ተመልሷል። ጎበዝ። እንግዲህ አደራችሁን የጓደኛዬን ነገር የጎዳና ልጆች በለስ ምንድን ነው? ሀገሬን ላልማ ባልኩ ልትገሉኝ ሊገሉኝ ነው እኮ ነው የሚያወራን። ምንድን ነው የሆነ ነገር አታረጉም? ዋርካ ተጨማሪ ነገሮች ላክልኝ። አሁንስ ለመሞት ዝግጁ ነው? ያላችሁትን ሁሉ ሰምተናል። ወንድም እኛ ለቀልድ ጊዜ የለን። ኧረ እኔም ልቀልድ አልመጣሁም። አመሰግናለሁ። ስለ አለባበሴ ይቅርታ፣ ብዙ ታሪክ ስላለው ነው። በእኛ እምነት ማንም ሰው ያለ ተሰጥኦ አልተፈጠረም ብለን እናምናለን። ስለዚህም የጎዳና ልጆችን ተሰጥኦ በመጠቀም ወደ ተሻለ ነገር ማብቃት ወይም ለጥሩ ነገር መጠቀም። ለምሳሌ የኛ ህብረተሰብ ወንጀል ከተባለ ሁሉም ሰው በአንድነት ይነሳል። እነዚህ የጎዳና ልጆች አካባቢያቸውን በማጽዳት ችግኞችን በመትከል ልዩ ልዩ ስራዎችን በመስራት ልዩ ልዩ አዝናኝ ትርኢቶችን በማቅረብ ህብረተሰቡን እያስደሰቱ ያሳምናሉ ብለን እናምናለን። ዋናው ነገር ህብረተሰቡ የኔ ነው ብሎ እንዲያምን ማድረግ ነው። በአጭሩ ዓላማችን ይሄ
እንዴት እናምናለን? ልጆቹ የጎዳና ልጆች ናቸው። ስለዚህ ዓላማህን ማሳካትን በምን እንመን? Ramzi Werasson, Pipo BCAO depuis Dakar. Celui qui a fait l'apogée de l'animation comme on dit en histoire géographique, il va vers le déclin. Constant le sait, Didier Bikaï, Shaki Sharouf. በጣም ጥሩ ፕሮጀክቱ ተፈቅዶላቸው በተጨማሪ ለመኖሪያቸውና ለትምህርታቸው የሚሆን ፕሮጀክት ቀርጻችሁ እንድታገኙ እሰይ ልጄ መጣ ቦላይ የኔ እናት ደህና ዋልክልኝ? እንዴት ነህ? ደህና ነህ? እስኪ ጎን እንዴት ጎን አየህ ሰላም ውለህልኝ መጣህ አይደል? እሰይ ይኸውልህ ቤት ውለህ ቢሆን ትልቅ ነገር ነበር። እልሜ እኮ መሬት ጠባይ። አየህ የሚስት ነገር መስማት በሰላም ዋልክ አይደል ለቤትህ? አንቺ ስም ተሳካልሽ? እንዴት ነው የማይሳካልኝ? የኔ ጌታ አንተን ግን አስደበርኩህ አይደል? አይዞህ አሁን ፋ እንደ አንተ ምንድን ነው እሱ? በጭራሽ እንዳትሆን ከምትሩጥና ስኬት ላይ ለመድረስ ብዙ ይቀራልና ቢዘጋጅ ወጥመዱ ቢቆፈር ጉድጓዱ ሸምቀቆ ቢዘጋጅ ቢሰቀል ገመዱ
ወዳጅ ጠላቶች ምን ቢረባረቡ